ሄይ ኤቭሪዋን እንዴት ናችሁ? ዛሬ ደግሞ ኪ ማክሮ ኢኮኖሚክ ቻሌንጅ ፓርት 2 የምናይበትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዚህ ቪዲዮ ስለ አንኤምፕሎይመንት አንኤምፕሎይመንት ሬት ሌበር ፎርስ ፓርቲሲፔሽን እንዲሁም ታይፕስ ኦፍ አንኤምፕሎይመንት እና ቢዝነስ ሳይክል ትሬድ ባላንስን የምናይበት ይሆናል ማለት ነው። ሶ ፓርት 1 ያላያችሁ ፓርት 1 ቀድማችሁ ብታዩት ሞር ግልጽ ይሆንላችኋል። ሶ በቂ የሆነ ለኢንትራንስ ዝግጅት የሚሆናችሁ ቪዲዮ ነው ማለት ነው። ይህንን ቪዲዮ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወደ መጀመሪያው ስንሄድ አንኤምፕሎይመንት ይለናል። ዋት ኢዝ አንኤምፕሎይመንት? አንኤምፕሎይመንት ምንድን ነው? አንኤምፕሎይመንት is a situation where people or a person looking for a job, willing to work and able to work, but cannot find a single job, that's called unemployment. ሰዎች ስራ እየፈለጉ በማንኛውም ክፍያ መስራት እየፈለጉ እንዲሁም መስራት እየቻሉ እና ለመስራት ፈቃደኛ ሆነው ነገር ግን ሲንግል አንዱ ስራ እንኳን ማግኘት ሳይችሉ ሲቀሩ አንኤምፕሎይመንት ብለን እንጠራለን። ሶ አንኤምፕሎይመንት ባጭሩ ይሄን ነው የሚመስለው ማለት ነው። ሰዎች ስራ እየፈለጉ እና ስራ መስራት እየቻሉ ስራ ማግኘት ካልቻሉ አንኤምፕሎይመንት ብለን እንጠራለን። ሶ ለምሳሌ አንድ ኤግዛምፕል ስጣችሁ። ከአዲስ አበባ ዩኒቨርሲቲ ግራጁዌት ያደረገ አንድ ሰው ለ5 ወር ወይ ለ1 ዓመት የተለያዩ ቦታዎች ላይ ሲቪ ያስገባ፣ ነገር ግን አንደኛውም ካምፓኒ እንኳን ይሄንን ሰው መቅጠር ካልቻለ ይሄ ሰው ስራ አጥ ወይም አንኤምፕሎይድ ፐርሰን ተብሎ ይጠራል ማለት ነው። አንኤምፕሎይድ ፐርሰን ተብሎ ይጠራል ማለት ነው። ሌበር ፎርስ ነው ሌላኛው። ሌበር ፎርስ is the total numbers of employed and unemployed person or people. ሌበር ፎርስ እያለን የምንጠራው የሰው ኃይል እያለን የምንጠራው ስራ መስራት የሚችሉ ነገር ግን ስራ ያላገኙ አንኤምፕሎይድ ብለን የምንጠራቸው ሲደመር ስራ እየሰሩ ያሉ ኢምፕሎይድ የሆኑ የነዚህ ሰው ሁለቱ ድምር ምን ብለን እንጠራዋለን? ሌበር ፎርስ ብለን እንጠራዋለን ማለት ነው። ሶ በሀገር ደረጃ ሁሉም ሀገራት የተለያየ የሆነ ሌበር ፎርስ አላቸው። ለምሳሌ ኢትዮጵያ የራሷ የሆነ ሌበር ፎርስ ወይም የሰው ኃይል አላት ስራ መስራት የሚችል ማለት ነው። ሌሎች አገራቶችም እንደዛው ማለት ነው። ሶ ሌበር ፎርስ ባጭሩ እንዴት ነው የምንፈልገው ካላችሁ ስራ እየሰሩ ያሉ ሲደመር ምን እናደርጋለን? ስራ እየፈለጉ ነገር ግን ስራ ማግኘት ያልቻሉ እነዚህ ምን ብለን እንጠራዋለን ማለት ነው? ሌበር ፎርስ ብለን እንጠራለን ማለት ነው። ሶ ኢምፕሎይድ ፕላስ አንኤምፕሎይድ ፒፕል ምንድነው ማለት ነው? ሌበር ፎርስ ብለን እንጠራዋለን ማለት ነው። ሌበር ፎርስ ማለት ኢምፕሎይድ ፕላስ አንኤምፕሎይድ ነው ማለት ነው። ኢምፕሎይድ ፕላስ አንኤምፕሎይድ ነው ማለት ነው። ሌላኛው የምናየው እዚህ ጋር አንኤምፕሎይመንት ሬት ነው። ኤምፕሎይመንት ሬት ኢዝ ምንድነው ማለት ነው? ኢዝ ዘ ፐርሰንቴጅ ኦፍ ዋት ኢዝ ዘ ፐርሰንቴጅ ኦፍ ዘ ሌበር ፎርስ ዛት ኢዝ አንኤምፕሎይድ። አንኤምፕሎይመንት ሬት እያለን የምንጠራው ከሌበር ፎርሳችን ከዚህ ከመጀመሪያው በፐርሰንት ደረጃ ያልተቀጠሩት ወይም ደግሞ የራሳቸውን ስራ ማግኘት መፍጠር ያልቻሉት ስራ እየፈለጉ ስራ ማግኘት ያልቻሉት በፐርሰንት ደረጃ ሲገለጽ አንኤምፕሎይመንት ሬት ብለን እንጠራለን ማለት ነው። ሶ ኢት ኢዝ ዘ ሬት ኦፍ ዘ ሌበር ፎርስ ዛት ኢዝ አንኤምፕሎይድ ኦር ኢት ኢዝ ዲ ፐርሰንቴጅ ኦፍ ዘ ሌበር ፎርስ ዛት ኢዝ አንኤምፕሎይድ ያልተቀጠሩት ነው። አንኤምፕሎይመንት ሬት ስለሆነ ያለው ማለት ነው። ስለዚህ ሌበር ፎርስ አንኤምፕሎይመንት ሬት እዚህ ኳልስቱ ምን እናደርጋለን ማለት ነው? አንኤምፕሎይድ ስራ ያልተቀጠሩት ሲካፈል ለአጠቃላይ ለሰው ኃይሉ ለሌበር ፎርሱ ሲባዛ በመቶ ስናደርግ በፐርሰንት ደረጃ ስንት ሰዎች ወይም ስንት ፐርሰንቱ ነው ከሀገሪቱ ሕዝብ ላይ ስራ ማግኘት ያልቻለው የሚለውን ይሰጠናል ማለት ነው። ለምሳሌ ኢትዮጵያ ውስጥ እንደ ባጭሩ ለምሳሌ 6 ሚሊዮን ፖፑሌሽን ስራ የሚፈልግ ቢኖር 6 ሚሊዮን ስራ የሚፈልግ ቢኖር ሌበር ፎርሳችን ደግሞ 40 ሚሊዮን ቢሆን ብላችሁ አስቡ። 40 ሚሊዮን ቢሆን ምን እናደርጋለን ማለት ነው? 6 ሚሊዮን ሲካፈል 40 ሚሊዮን ሲባዛ በመቶ እናደርገዋለን ማለት ነው። በመቶ ሶ የሚመጣልን ቁጥር ምን ይሆናል ማለት ነው? ሌበር ፎርስ አንኤምፕሎይመንት ሬት ይሆናል ማለት ነው። የ6 ሚሊዮን ሲካፈል 40 ሚሊዮን ሲባዛ በመቶ ስታደርጉት ፐርሰንቱን ይሰጠናል ማለት ነው። ሌላኛው ሌበር ፎርስ ፓርቲሲፔሽን ሬት ነው። ምን ያህሉ ከሌበር ፎርሳችን ምን ያህሉ ነው ስራ እየሰራ ያለው
ምን ያህሉ ነው ፓርቲሲፔት እያደረገ ያለው አዳልት ፖፑሌሽኑ ምን ያህል ፐርሰንት ነው የሚለውን ነገር it is the percentage of what the adult population ይለናል። አዳልት ማለት ስራ መስራት የሚችሉት ማለት ነው። types of unemployment እንግዲህ በዋናነት ሶስት የስራ አጥ አይነቶች አሉ። የመጀመሪያው ፍሪክሽናል አንኢምፕሎይመንት ብለን እንጠራዋለን። ፍሪክሽናል አንኢምፕሎይመንት። ሁለተኛው ሳይክሊካል አንኢምፕሎይመንት ብለን ስንጠራው የመጨረሻው ስትራክቸራል አንኢምፕሎይመንት ተብሎ ይጠራል ማለት ነው። ፍሪክሽናል አንኢምፕሎይመንት ብለን የምንጠራው it is a temporary unemployment that occurs when people are changing jobs. okay ሰዎች ምን ሲያደርጉ ስራቸውን ሲቀይሩ changing their jobs entering a new labor market። ለምሳሌ አዳዲስ ተመራቂዎች ከትምህርት ወይም ከዩኒቨርሲቲ ወደ ሌበር ፎርስ ሲቀላቀሉ የሚፈጠር ምንድነው የስራ አጥ አይነት ነው ማለት ነው። ለምሳሌ እነዚህ ዋና የሚፈጠርባቸው ኮዞቹ ሰርችንግ ቤተር ጆብ ሊሆን ይችላል። ለምሳሌ አንድ አስተማሪ ስራውን ለቆ ሌላ ቦታ ከአዲስ አበባ ወጥቶ ሌላ ወይ ሐዋሳ ወይ ደግሞ መቀሌ አዲስ ስራ ፍለጋ ቢሄድ ይሄ ሰው ሰርችንግ ቤተር ጆብ ነው ማለት ነው። ሌላ የተሻለ ስራ ፍለጋ ነው ማለት ነው። ስለዚህ ይሄ ሰው ምንድነው ማለት ነው ቴምፖራሪ አንኢምፕሎይድ ስለሚሆን ፍሪክሽናል አንኢምፕሎይመንት ነው ማለት ነው። ሁለተኛው ይሄ በጣም መሰረታዊ የሆነው የአንኢምፕሎይመንት አይነት ሳይክሊካል አንኢምፕሎይመንት ብለን እንጠራለን። it is caused by what ኢኮኖሚክ ሪሴሽን ይላል። ኢኮኖሚያችን ሲወርድ ነው በሀገር ደረጃ ያለው ኢኮኖሚ ሲያሽቆለቆል ወይም ደግሞ low demand for goods and services ይላል። ሀገራችን ውስጥ ላይ ያለው ምርት ማርኬቱ ምርቱን አልፈልገው ሲል የሰው ዲማንድ የፖፑሌሽኑ ዲማንድ ፍጆታ ሲቀንስ የሚፈጠር የአንኢምፕሎይመንት አይነት ይሄ ሳይክሊካል አንኢምፕሎይመንት ብለን እንጠራዋለን ማለት ነው። ስለዚህ ይሄኛው ሴቨር የሆነ የአንኢምፕሎይመንት አይነት ነው ማለት ነው። ልክ እንደ ፍሪክሽናል ወይም እንደ ስትራክቸራል በቀላሉ ሶልቭ የምናደርገው ሳይሆን ትልቅ የማክሮ ኢኮኖሚ ፕሮብሌም ነው ማለት ነው። ሶ ለምሳሌ ሳይክሊካል አንኢምፕሎይመንት አንድ ኤግዛምፕል ስላችሁ ኢትዮጵያ ውስጥ ለምሳሌ ቡና ላይ ወይም ደግሞ ፕሮዳክሽን ኦፍ ኮፊ ላይ ኢንቨስት የሚያደርጉ በጣም ብዙ ኢንቨስተሮች አሉ ብለን እናስብ። የኛ ሀገር ቡና ወደ ቻይና፣ ወደ አሜሪካ፣ ወደ አውሮፓ ይላካል ብለን ብናስብ ከሆነ ጊዜ በኋላ ግን እነ ቻይና፣ አውሮፓና አሜሪካውያን የኛን ቡና ፍላጎታቸው ቢቀንስ ኢትዮጵያ ውስጥ ኢንቨስት እያደረጉ ያሉ የኮፊ ኢንቨስተሮች ምን ያደርጋሉ? ሰራተኛቸውን መቀነስ ይጀምራሉ። ለምን? የእነሱን ምርት የሚገዙት አገራቶች ምን ስላለ ዲማንዳቸው ስለቀነሰ፣ ስለዚህ ሰዎች ወይም ደግሞ ሰራተኞችን መቀነስ ላይ ኦፍ ማድረግ ሊያጋጥም ይችላል ማለት ነው። ይሄ ሳይክሊካል አንኢምፕሎይመንት ነው ማለት ነው። ሳይክሊካል አንኢምፕሎይመንት ነው ማለት ነው። እንግዲህ ቴምፖራሪ አይደለም። ይሄ በጣም መሰረታዊ የሆነ የአንኢምፕሎይመንት አይነት ነው ማለት ነው እና ትልቅ የማክሮ ኢኮኖሚ ችግር ነው። ሶስተኛው ስትራክቸራል አንኢምፕሎይመንት ብለን እንጠራዋለን። ስትራክቸራል አንኢምፕሎይመንት ከስሙ እንደምትረዱት የስትራክቸር ፕሮብሌም ሲፈጠር occurs when workers skill do not match with the skill required by employers or work ይላል። ይሄ ስትራክቸራል አንኢምፕሎይመንት ብለን የምንጠራው ቀጣሪዎች የሚፈልጉት ስኪል አለ። በተመሳሳይ ደግሞ ሰራተኞች የያዙት ስኪል አለ። ይሄ ሁለቱ ስኪል ማች አላደርግ ሲል አልገጣጠም ሲል ምን ይፈጠራል ማለት ነው? ስትራክቸራል አንኢምፕሎይመንት ይፈጠራል ማለት ነው። ለምሳሌ ሀገራችን ላይ በጣም ብዙ አካውንታንቶች በጣም ብዙ የባንክ ባለሙያዎች፣ የሂሳብ ሰራተኞች ኦፊስ ማኔጀሮች ቢፈለጉ ነገር ግን ዩኒቨርሲቲዎች እያስመረቁ ያሉት ደግሞ ኢንጂነር ቢሆን ይሄ ምን ይፈጥራል ማለት ነው? ስትራክቸራል አንኢምፕሎይመንት ይፈጥራል ማለት ነው። ምክንያቱም እነዚህ ኢንጂነሮች እየሄዱ ሲቪ ሲያስገቡ ተቋማቶቹ ደግሞ የሚፈልጉት ደግሞ በአካውንቲንግ በማኔጅመንት የተመረቀ ሰው ስለሚፈልጉ ይሄ ምን ይፈጥራል ማለት ነው? ስትራክቸራል አንኢምፕሎይመንት ይፈጥራል ማለት ነው። ሌላኛው ይሄ ላክ ኦፍ ኤጁኬሽን ኤንድ ትሬኒንግ ብለን የምንጠራው ሰዎች የተለየ ትምህርት ወይም ደግሞ ትሬኒንግ ስልጠናዎች የሌላቸው ሲሆን ነው። ስኪሉ ማች አላደርግ ሲሆን ነው። ሌላኛው ደግሞ ቴክኖሎጂ ሰዎችን ሲተካ ነው። እንግዲህ በዚህ ዘመን ለምሳሌ በጣም ብዙ ቴክኖሎጂ የብዙ ሰራተኞችን የስራ እድል እየቀማ ያለበት ሁኔታ አለ። ዚስ ሚንስ ቴክኖሎጂካል ቼንጅ ብለን እንጠራለን ማለት ነው። ቴክኖሎጂው በራሱ ስራውን በቀላል ወይ በአጭር ጊዜ መስራት የሚችልበት ሁኔታ ሲፈጠር ሰዎች
ቴክኖሎጂውን አፕላይ ያደርጋሉ። ሰራተኛ ከመቅጠር ይልቅ ቴክኖሎጂውን ጥቅም ላይ ያውላሉ ማለት ነው። ይሄ የሚፈጥረው ስትራክቸራል አንኤምፕሎይመንት ብለን እንጠራለን ማለት ነው።